የእስራኤል መንግስት ነገር ዓለምን አስቆጥቷል። የኔታንያሁ ማናለብኝነት እስራኤል ላይ ተቃውሞዎችና ጥላቻዎች እንዲበረቱ አድርጓል። የወትሮ ወዳጆቹ ካናዳ፣ እንግሊዝና ፈረንሳይም ኔታንያሁ ይህን ፍጅት ካላቆመ በጋራ የማያዳግም እርምጃ እንወስዳለን በማለት አስጠንቅቀዋል። ከማድሪድ እስከ ለንደን፣ ከብራስልስ እስከ ኒውዮርክ በሺዎች የሚቆጠሩ አደባባይ ወጥተው ተቃውሞዎችን አሰምተዋል። እዛው እስራኤል ውስጥ የሚገኙ እስራኤላውያንም ሰፊ ተቃውሞ ጀምረዋል። የቻይና መንግስት በበኩሉ የዓለም የጦር ወንጀለኞች ፍርድ ቤት ላይ የእስራኤል መንግስት መጠየቅ አለበት ሲል አቋሙን ገልጿል። ለፍልስጤማውያንም በግዙፍ አውሮፕላን ያመጣቸውን በርካታ እርዳታዎችን በፓራሹት ከሰማይ ወደ መሬት ልኮላቸዋል። የተባበሩት መንግስታት ድርጅት ደግሞ እጅግ አፋጣኝ እርዳታን ካላገኙ በቀጣይ 48 ሰዓታት ውስጥ ከ14000 በላይ የፍልስጤም ሕፃናት ይሞታሉ ብሎ አስደንጋጭ መግለጫን አውጥቷል። ነገሮች በዚህ አስጨናቂ ሁኔታ ውስጥ ሆነው ሳለ በዋሽንግተን የሚገኘው የእስራኤል ኤምባሲ ሰራተኛ የሆኑ 2 እስራኤላውያን ተገለዋል። በዚህ ክስተት ዙሪያም የተለያዩ አስተያየቶች እየተሰጡ ሲሆን በተለይ የሞሳድን የቀድሞ ተግባር የሚያውቁ አካላትም ከዚህ ግድያ ጀርባ ማን እንዳለ ለማወቅ ጊዜው አሁን አይደለም ብለዋል። The war in Gaza is entering a new phase, perhaps a more dangerous one. As Israel's war goals shift, so have the front lines. We saw 2 dangerous incidents this week. One in the West Bank, where Israel fired warning shots at visiting diplomats. ሰላም በመላው ዓለም የምትገኙ ወደ የመሿለኪያ ቤተሰቦች፣ በዛሬው መሰናዷችን አስከፊነቱ ወደር የለውም ስለተባለው ስለ እስራኤልና ፍልስጤም ሁኔታ እንዲሁም ሰሞኑን ስለተከሰቱ አነጋጋሪ ነገሮች እናወጋችኋለን። ከ5 ቀን በፊት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በጋዛና በአካባቢው እያደረግን ያለነው ዘመቻ በዚህ አያበቃም፣ አሁን በሙሉ ኃይላችን ዳግም ወደ ዘመቻ የምንገባበት ወቅት ላይ እንገኛለን፣ ጋዛንና በዙሪያው ያሉትን ግዛቶችን ከፍልስጤማውያኑ ሳናጸዳም አርፈን አንቀመጥም ብለው በርካቶችን ያስቆጣና አጠቃላይ የዓለም ማህበረሰብ እስራኤልን ማውገዝ እንዲጀምር ያደረገ የትዕቢት መግለጫን ሰጡ። ያን ተከትሎም በዓለማችን በአራቱ ማዕዘናት የተቃውሞ ድምጾች በረከቱ። ለወትሮ የነሱ አጋር ሀገራት የሆኑት እንግሊዝ፣ ካናዳና ፈረንሳይ ሳይቀር ኔታንያሁን ከመቃወም አልፈው የምታደርገውን ይህን ኃላፊነት የጎደለውን ነገር ካላቆምክ በጋራ እርምጃ እንወስዳለን ብለው አስጠነቀቁ። A joint statement yesterday from Prime Minister Mark Carney as well as the leaders of France and the UK calls on Israel to end those operations and to immediately allow humanitarian aid into Gaza. It says Canada, France and the UK will take action collectively against Israel. ኔታንያሁ ግን አሁንም በማናለብኝነት ለነዚህ 3 ሀገራት መሪዎች ድጋፋችሁ ለጥፋተኛው አካል በማረጋችሁ በታሪክ ትወቀሳላችሁ በማለት ማስጠንቀቂያቸውን ቁብም እንደማይሰጠው ገለጸም። ይህን ተከትሎ መላው የዓለም ማህበረሰብ ቁጣውን በተለያዩ መንገዶች መግለጽ ጀመረ። ከስዊዘርላንድ እስከ አሜሪካ፣ ከፈረንሳይ እስከ እንግሊዝ፣ ከቤልጂየም እስከ ሆላንድ በበርካታ የዓለም ሀገራት ያሉ ግዙፍ አደባባዮች በሙሉ እስራኤልን በሚያወግዙ ሰልፈኞች ተሞሉ። የዓለም ተጽዕኖ ፈጣሪዎች፣ ደራሲዎች፣ ፖለቲከኞች እንዲሁም መንግስታዊ ያልሆኑ ተቋማት ሳይቀሩ የእስራኤል መንግስት ላይ ተቃውሟቸውን ገለጹ። ከተለያዩ የአውሮፓ ሀገራት የተወጣጡ የአውሮፓ ህብረት ፓርላማ አባላትም በእስራኤል ላይ ተቃውሟቸውን በተለያዩ መንገድ እያሰሙ ነው። በአሁኑ ሰዓትም ከአጠቃላይ የፓርላማው አባላት የእስራኤልን አካሄድ የሚተቹትና ክፉኛ የሚቃወሙ አባላቶች ቁጥራቸው እየጨመረ መጥቷል። በእስራኤል መንግስት አቋም መቆጣታቸውን የገለጹት የስፔኑ ጠቅላይ ሚኒስትር ፔድሮ ሳንቼዝ በበኩላቸው እስራኤል ከየትኛውም አይነት የዓለም አቀፍ ስነ ስርዓቶችና የዓለም አቀፍ ውድድሮች ላይ መሰረዝ አለባት ብለዋል። Se inició hace 3 años la invasión de Rusia a Ucrania y se le exigió la salida
de nada más y nada menos competiciones internacionales y también no participar, por ejemplo, recientemente lo hemos visto. ከ3 ዓመት በፊት የሩሲያና የዩክሬንን ጦርነት ተከትሎ ሩሲያ ከዓለም የባህልም ሆነ የሙዚቃ አሊያም የትኛውም አይነት ውድድር ስትታገድ ማንም ግድ አልሰጠውም ነበር። አሁንም በተመሳሳይ መልኩ እስራኤል ላይ እርምጃ ሊወሰድ ይገባል። እስራኤል ከየትኛውም ዓለም አቀፍ የባህልም ሆነ የሙዚቃ አሊያም የፊልምም ሆነ የፋሽን የሚዲያም ሆነ የመጽሐፍቶች ውድድርና ከዓለም አቀፍ መድረኮች ሙሉ ለሙሉ መታገድ አለባት። ህጉ ለአንዱ ሰርቶ ሌላኛው ካልሰራ ታሪካዊ ስህተት ነው የሚሆነው። በአሳሳቢው የፍልስጤም ጉዳይ መግለጫ ያወጣው የተባበሩት መንግስታት ድርጅትም አፋጣኝ እርዳታ ካልደረሰላቸው በስተቀር በቀጣይ 48 ሰዓታት ውስጥ ከ14000 በላይ ፍልስጤማውያን ህፃናት ሊሞቱ ይችላሉ ብሎ አስደንጋጭ መግለጫን አውጥቷል። በሁለት ቀን ውስጥ ከ14000 በላይ የጋዛ ህፃናት ሲሞቱ ዝም ብለን ቁጭ ብለን እያየን ለዘላለም የህሊና ባለዕዳዎችና የታሪክ ተወቃሾች እንዳንሆን አስቸኳይ እርዳታዎች ወደ ጋዛ መላክና መድረስ አለባቸው ብሏል። የዓለም አቀፉ ማህበረሰብ በዚህ መልኩ ጥሪ እያቀረበ ባለበት በዚህ ሰዓት እነዚህ እርዳታዎች ወደ ጋዛ በሚጓጓዙበት መንገድ ላይ ጥቂት እስራኤላውያን እርዳታዎቹ ወደ ጋዛ እንዳይገቡ ለማገድና መንገዱን ለማወቅ ሞክረው የነበረ ቢሆንም በፖሊስ ቁጥጥር ስር ውለዋል። በተቃራኒው ግን እነዚህን እኩይ ሰዎችን የሚቃወሙና እርዳታው በአፋጣኝ ለጋዛውያን እንዲደርሱ ሲጥሩና የቻሉትን ያህል ሲተባበሩ የነበሩ ሌሎች እስራኤላውያንም ግን በስፍራው ነበሩ። በነገራችን ላይ አሁንም የእስራኤል መንግስት ከገደብና ከለከት ባለፈ መልኩ ፍልስጤማውያን ላይ ዛሬም ድረስ ቃታን ከመሳብ አለመቆጠቡን ተከትሎ ጥቂት የማይባሉ በሀገር ውስጥም ሆነ በውጭ ሀገር ያሉ እስራኤላውያን ተቃውሟቸውን ማሰማት ከጀመሩ ሰነባብተዋል። በቴል አቪቭ የሚገኙ እስራኤላውያንም በየሳምንቱ እየተገናኙ እየሞቱ ያሉ የፍልስጤማውያንን ህፃናት ፎቶ በመያዝ ተቃውሟቸውን ያሰማሉ። ከነዚህ ሰልፈኞች መሃል አንዷ የሆነችው ኦሪት ቤን ዴቪድ የተባለች እስራኤላዊት በሀገራችን መንግስት ሳቢያ በዚህ መልኩ ህፃናት መገደላቸው በፍጹም አግባብነት የሌለው ነው ብላለች። Most of the people in Israel do not know how many children were killed in Gaza. እስራኤል ውስጥ ያሉ በርካታ ነዋሪዎች በጋዛ ውስጥ ምን ያህል ህፃናት እንደተገደሉ አያውቁም። ነገር ግን እስካሁን ድረስ የሀገራችን መንግስት እየፈጸመ ያለው ጥቃትና እያደረሰው ያለው ውድመት ነውር ነው። ውድ የመሿለኪያ ቤተሰቦች ተረካችንን እዚህ ድረስ ከተከታተላችሁት ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። በነገራችን ላይ የእስራኤል መንግስት ላይ የተሰነዘረ ያለው ይህ ተቃውሞ በሀገሪቷ ዩኒቨርሲቲዎች ውስጥም እንደቀጠለ ሲሆን የሀገሪቷ መንግስትም ከበርካታ አቅጣጫዎች ጫናዎች እየበረቱበት ነው። የእስራኤል መንግስት ፍልስጤምን በዚህ መልኩ መደብደብ ከጀመረበት ከባለፈው ዓመት ጥቅምት ጀምሮ እስካሁን ከ16000 በላይ ህፃናት ተገለዋል። በአሁኑ ወቅትም በአስከፊ ሁኔታ ውስጥ ሆነው ከሞት ጋር ግብግብ ለገጠሙት የጋዛ ህፃናትና አዛውንቶችም ያለምንም ቅድመ ሁኔታ እርዳታ መደረግ አለበት ያለው የቻይና መንግስትም በርካታ እርዳታዎችን የያዘ ግዙፍ አይሮፕላን ወደ ጋዛ በመላክ እርዳታዎቹን በፓራሹት አድርጎ ወደ ጋዛ ህዝቦች እንዲደርሱ አድርጓል። ከ9 ቀናት በፊት በእስራኤል መንግስት ጉዳይ የተሰየመው ዓለም አቀፉ የጦር ፍርድ ቤት በጀመረው ሂሪንግ ላይ የተገኙት የቻይና መንግስት ተወካዩ ማን ጄሚን የእስራኤል መንግስት አስከፊ ግፍን ፈጽሟል፣ ለፈጸማቸው ለነዚህ ኩይ ተግባሮችም በህግ ሊጠየቅ ይገባል ብለዋል። Since 1967, Israel has been the occupied power of Palestinian territory.
including the Gaza Strip. የእስራኤል መንግስት በፍልስጤም ላይ ይህ አይነት ህገወጥ የሆነ መጥፎ ነገርን የመፈጸም መብት የለውም። እነዚህ ተጎጂ ፍልስጤማውያን እርዳታ እንኳን እንዳይደርሳቸው የሚያደርገው ተግባር ብቻውን ከባድ ወንጀል ነው። የእስራኤል መንግስት በየትኛው መሰረት ወንጀሉን እንዲያቆም ካልተደረገ መዘዙና ጥፋቱ ከባድ ነው የሚሆነው። ነገሮች በዚህ መልኩ ሆነው ሳለ ከሁለት ቀናት በፊት ደግሞ በዋሽንግተን ከተማ በሚገኘው የእስራኤል ኤምባሲ ውስጥ የሚሰሩ ሁለት እስራኤላውያን ተገለዋል። ጥፋተኛ ተብሎ የተጠረጠረው ግለሰብም የላቲን አሜሪካ ስም ያለው ነው ተብሏል። ያን ተከትሎም የእስራኤል መንግስት ጋዛ ላይ የሚያደርሰውን ድብደባ አጠናክሮ ቀጥሏል። እዛ ይገኙ የነበሩ ዲፕሎማቶች ሳይቀር የጥቃቱ ሰለባዎች ነበሩ። ያን ተከትሎም የዓለም መንግስታት አሁንም የእስራኤል መንግስት እየፈጸመ ያለውን የጦር ወንጀል ካላቆመ መዘዙ ከባድ እንደሚሆን ማስጠንቀቃቸውን ቀጥለዋል። በዚህ ዙሪያ አስተያየቷን የሰጠችው የፖለቲካ ተንታኟና ጋዜጠኛዋ ኑር አዴህ የኔታንያሁ መንግስት ይህን ክስተት ተገን አድርጎ ሌሎች ተጨማሪ ግፎችን መፈጸሙ አይቀሬ ነው ብላለች። Yeah, because when you recognize Palestine, you have to make sure that you respect Palestinian sovereignty over their land. You have to respect that Israel does not have the right to be in the occupied West Bank and East Jerusalem and Gaza. የእስራኤል መንግስት ፍልስጤም የምትባል ሀገር ሉዓላዊ ሀገር ናት ተብሎ እውቅና እንዳይሰጣት የማያደርጉት ነገር የለም። ምክንያቱም ፍልስጤም ሀገርነቷ እውቅና ከተሰጠው እንዳሻቸው መውረርም አይችሉም። ሉዓላዊነታቸውንም የማክበር ግዴታ ይኖርብሃል። በዌስት ባንክም ሆነ በምስራቅ ኢየሩሳሌም እንዲሁም በጋዛ ከሰፈሩበትም ይነሳሉ። ስለዚህ ይህ እውን እንዳይሆን በተለይ ይህን አይነቱን ግድያ ተገን አድርጎ ተጨማሪ በደሎችን መፈጸሙና የፍልስጤማውያንን ስም ማጥፋቱ አይቀነው። በእርግጥም ይህን የኤምባሲው ሰራተኞችን ግድያ በትክክል ማን ፈጸመው ለሚለው ጥያቄ መልሱ ወደፊት ነው የሚታወቀው። ነገር ግን በ1994 ለንደን በሚገኘው የእስራኤል ኤምባሲ ፊት ለፊት የተፈጸመው ከባድ የፈንጂ ጥቃት በሞሳድ የተፈጸመ ከመሆኑ አንጻር እንዲሁም እንደዚህ ካሉ ተመሳሳይ ልማዳቸው አንጻር ዛሬ ላይ እንዲህ ነው ብሎ መናገር ይከብዳል። በነገራችን ላይ የእንግሊዙ የስለላ ድርጅት የማይ6 አባል የነበረችው ሃኒ ማኮንም ከጥቂት ዓመታት በፊት በሰጠችው ቃለ ምልልስ ሞሳድ ይህን አይነት የተቀናበሩ ወንጀሎችን የመፈጸም ልምድ እንዳለው ተናግራለች። a false flag attack in London in 1994 where a car bomb exploded outside the Israeli embassy. The senior MI5 officer who was in charge of the investigation into it and had seen all the evidence but also all the intelligence, which isn't necessarily 1994 ለንደን በሚገኘው የእስራኤል ኤምባሲ ደጃፍ ላይ መኪና ላይ የተጠመደ ቦምብ ፈንድቶ ጉዳት አስከትሎ ነበር። ይህን ፍንዳታ ለማጣራት የተመደበው የማይ6 መርማሪ ባለሙያም በክስተቱ ዙሪያ የተለያዩ የስለላ ስራዎችን ከሰራ በኋላ የዚህ ፍንዳታ ዋናው ፈጻሚና ከጀርባ ያለው አካል ሞሳድ መሆኑን በማስረጃ አረጋግጧል። ሞሳዶች በወቅቱ ሆን ብለው የራሳቸውን ኤምባሲ በቦምብ ያጋዩት አረቦች እንግሊዝ ውስጥ በነጻነት ይኖሩ ስለነበር ያንን በመቃወም ነው። በወቅቱ ግን ሐማስ ይህንን ፍንዳታ ፈጽሟል ብለው እንዲወነጀሉ ያደረጉት ምንም የማያውቁ ሁለት ፍልስጤማውያንን ነበር። በነገራችን ላይ የእስራኤል መንግስት አሁን ላይ ዋና ትኩረቱ ፍልስጤም አንድ ሉዓላዊ ሀገር ናት የሚል እውቅና ተሰጥቷት እንደ ሀገር እንዳትመዘገብና እስከዛሬ እንደነበረችው እንድትቀጥል ነው። በተለይ የትራምፕ መንግስት የፍልስጤምን ሉዓላዊ ሀገርነት ለማጸደቅ በርካታ ስራዎችን መስራት መጀመሩን ተከትሎ የኔታንያሁ መንግስትም ይህ እውን እንዳይሆን የማይፈነቅለው ድንጋይ አይኖርም ተብሏል። ከአንድ ወር በፊት በዚህ ዙሪያ አስተያየታቸውን የሰጡት ፕሮፌሰር ጄፍሪ ሳችም ይህን ተግባር እስራኤላውያኑ ከ1967 ጀምሮ ሲያደርጉት የነበረ ነው ብለዋል። As an American Jew, I find them disgusting because they have prevented peace with the Palestinian people. And the answer for peace is a state of Palestine. እኔ እንደ ጂዊሽ አሜሪካዊነቴ በእነሱ በጣም አፍራለሁ። የሚፈጽሙት ግፍ በጣም የሚያስጠላ ነው። ከፍልስጤማውያን ጋር ሰላም መሆን የማይፈልጉ ለሚፈጽሙት ግፍም ተጠያቂነት የማይሰማቸው ናቸው። እነሱ ፍላጎታቸው ሌሎች ፍጅትን መፈጸምና መውረር ብቻ ነው እንጂ ሌላ የተለየ አካሄድም ሆነ ፖሊሲ የላቸውም። ይህን ደግሞ ከ1967 ጀምሮ የኖሩበትና ዛሬም እየተገበሩት ያለው ተግባር ነው። አገሪቷን ከ1978 ጀምሮ እየመራ ያለው የሊኩድ ፓርቲም ይህን ኦን ለማድረግና ፍልስጤም የምትባል ሀገር እንዳትኖር ዛሬ መሰል አሰቃቂ ግፎችን ይፈጽማል። ወደ ቻናላችን ቤተሰቦች
ለዛሬ ያዘጋጀንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለቆያችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ እና ላይክ ማድረግ አትርሱ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ